እንኳን ወደ ፍርማኮን ጤና በደህና መጡ። ሰውነቶ በሽታን የሚከላከልበት ተፈጥሯዊ ጋሻ ቢኖረው እና የልቦን ጤንነት ያለ መድኃኒት መጠበቅ ቢችሉ ምን ያህል ደስ ይልዎታል? ዛሬ ስለ ነጭ ሽንኩርት እናወራለን። ነጭ ሽንኩርት ምግብ ብቻ አይደለም፣ የተፈጥሮ ምስጢራዊ መሳሪያ ነው። ዛሬ ይህን ቅመም ወደ ኃይለኛ የጤና መከላከያ እንዴት እንደሚቀይሩት እናያለን። ነገር ግን እውነታው ይህ ነው፤ አብዛኛው ሰው ነጭ ሽንኩርትን የሚጠቀመው ጥቅሙን ሙሉ በሙሉ በሚያጠፋ መንገድ ነው። በዚህ ቪዲዮ መጨረሻ ላይ የነጭ ሽንኩርትን ሙሉ ኃይል እንዴት በትክክል መጠቀም እንደሚችሉ ያውቃሉ። ይህን ቅመም ወደ ጤና ማበልጸጊያ ማማ ይቀይሩታል። ለሺህ ዓመታት ነጭ ሽንኩርት በኩሽና ውስጥ የሚገኝ ቅመም ብቻ አልነበረም። በሰው ልጅ ታሪክ ውስጥ እንደ ውድ እና ኃይለኛ የጤና መከታ ሲከበር የቆየ ድንቅ ተፈጥሯዊ መድኃኒት እንጂ። ጥንታዊ ግብፃውያን ለፒራሚድ ግንባታ ሠራተኞች ጥንካሬ እና ጽናት እንዲኖራቸው ነጭ ሽንኩርት ይሰጡ ነበር። የጥንቶቹ የግሪክ ኦሊምፒያኖችም ነጭ ሽንኩርት ልዩ የውድድር ብልጫና ብርታት ይሰጠናል ብለው በማመን ከውድድር በፊት እንደ ተፈጥሯዊ ጉልበት ሰጪ ይጠቀሙት ነበር። በብዙ ጥንታዊ ባህሎችም ነጭ ሽንኩርት ከበሽታ የሚጠብቅ ብቻ ሳይሆን እርኩሳን መናፍስትን ጭምር የሚያባርር ኃይለኛ ተፈጥሯዊ ጋሻ ተደርጎ ይወሰድ ነበር። ዛሬ ግን ያ ታሪክ ተቀይሯል። ዘመናዊ ሳይንስ ጥንታዊ ወጎች ለሺህ ዓመታት ሲያምኑበት የቆዩትን እውነት በቤተ ሙከራ በተረጋገጠ ማስረጃ እያረጋገጠልን ይገኛል። በዚህች አንዲት ተራ በምትመስል ቁራጭ ውስጥ ጎጂ ተህዋሲያንን የሚዋጉ በሽታ የመከላከል አቅምን በከፍተኛ ሁኔታ የሚጨምሩ እና የልብን ጤንነት የሚጠብቁ አስገራሚ ውህዶች ተደብቀው ይገኛሉ። የዚህ ሁሉ አስደናቂ ኃይል ቁልፍ አንድ ስም አለው፤ እሱም አሊሲን ይባላል። ነገር ግን እዚህ ጋር ልብ ሊሉት የሚገባ አንድ ትልቅ ምስጢር አለ። ሙሉ የነጭ ሽንኩርት ቁራጭ አሊሲን የተባለ ንጥረ ነገር ቢይዝም ይህ ንጥረ ነገር በራሱ ምንም አይነት የጤና ጥቅም የማይሰጥ ተኝቶ ያለ ኃይል ነው። ነገር ግን ነጭ ሽንኩርቱን ሲደቁሱት ወይም ሲከትፉት ያ ተኝቶ የነበረው ኢንዛይም ይነቃቃል። ይህ አሊሲኔዝ የተባለ ኢንዛይም አሊሲንን ወዲያውኑ ወደ ኃያሉ እና ድንቅ ፈዋሽ ወደሆነው አሊሲን ይቀይረዋል። ነገር ግን አንድ ጥንቃቄ፣ አሊሲን እጅግ በጣም ስስ ነው። ከፍተኛ ሙቀት ወዲያውኑ ጥቅሙን ያጠፋዋል። ይህ ንጥረ ነገር ንቁ ሆኖ ሳለ ግን ማንኛውንም ጎጂ ተህዋሲያን ባሉበት የማቆም አስገራሚ ኃይል አለው። ለዚህም ነው ነጭ ሽንኩርት ተፈጥሯዊው አንቲባዮቲክ በሚል ቅጽል ስም የሚታወቀው። ነገር ግን አንድ ነገር መዘንጋት የለብንም፣ ነጭ ሽንኩርት ለሰውነታችን ኃይለኛ የጤና ድጋፍ እንጂ በሐኪም የታዘዘን መድኃኒት ሙሉ በሙሉ ሊተካ አይችልም። እዚህ ጋር ትልቅ ማሳሰቢያ አለን። ነጭ ሽንኩርት ለጤናችን ኃይለኛ ድጋፍ ቢሆንም የሁሉም በሽታዎች ፈውስ አድርገን ግን ልንወስደው አይገባም። በሐኪም የታዘዘልዎትን ማንኛውንም መድኃኒት በራስዎ ምርጫ መተካት ፈጽሞ የለብዎትም። አሊሲን በቀጥታ ወደ ባክቴሪያዎች ዘልቆ በመግባት የሕይወት ድጋፍ ሥርዓታቸውን ይዘጋል፣ የመከላከያ ግንባቸውን ያዳክማል፣ እንዲሁም እንዳይባዙ በማድረግ የጥቃት ኃይላቸውን ሙሉ በሙሉ ያመክነዋል። አሁን ወደ ዋናው ቁም ነገር እንለፍ። ነጭ ሽንኩርት ለጤናችን የሚሰጣቸው 6 ድንቅ ጥቅሞች ምንድን ናቸው? አንድ ብለን እንጀምር። አንደኛ፣ የሆድ ጤንነት። ነጭ ሽንኩርት በውስጣችን ያሉ ጠቃሚ ባክቴሪያዎችን የሚመግብ ኃይለኛ ፕሪባዮቲክ ሆኖ ያገለግላል። ይህም የምግብ መፈጨት ሥርዓታችን ጤናማ እንዲሆን ያደርጋል። ሁለተኛ፣ የመከላከል አቅምን ማጠናከር። ነጭ ሽንኩርት ነጭ የደም ሴሎችን በማነቃቃት ሰውነታችን በሽታን እንዲከላከል እንደ የመከላከያ ሰራዊት አሰልጣኝ ሆኖ ያገለግላል። ይህም የሰውነታችንን የጥበቃ ኃይል ያሳድገዋል። ሦስተኛ፣ የልብ ጤንነት። ነጭ ሽንኩርት የደም ግፊትን በማስተካከል እና መጥፎ የተባለውን ኮሌስትሮልን በመቀነስ የልብ ሕመም ስጋትን በከፍተኛ ሁኔታ ለመቀነስ ይረዳል። አራተኛ፣ ጸረ ኦክሳይድ ኃይል። ነጭ ሽንኩርት የሰውነታችንን ሴሎች ከጥቃት በመጠበቅ ያለ ዕድሜ የሚመጣን እርጅናና የተለያዩ የጤና መታወኮችን ይከላከላል። አምስተኛ፣ የጉበት ጤንነት። ነጭ ሽንኩርት ጉበት በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን አጣርቶ እንዲያስወግድ በማገዝ እንደ ተፈጥሯዊ የጽዳት ወኪል ሆኖ ያገለግላል። ስድስተኛ፣ የደም ስኳር ቁጥጥር። ነጭ ሽንኩርት ሰውነታችን ኢንሱሊንን በአግባቡ እንዲጠቀም በማገዝ የደም ስኳር መጠን ሁልጊዜም የተመጣጠነ እንዲሆን ይረዳል። ታዲያ እነዚህን ሁሉ ጥቅሞች ለማግኘት ነጭ ሽንኩርትን በትክክል እንዴት እንጠቀም? ዋናው ምስጢር እዚህ ላይ ነው። ሁልጊዜም ነጭ ሽንኩርቱን መጀመሪያ ይደቁሱት ወይም ይክተፉት፣ ከዚያም ለ10 ደቂቃ ያህል ዝም ብለው ያስቀምጡት። ይህ የጥበቃ ጊዜ አሊሲኔዝ የተባለው ኢንዛይም ከፍተኛውን የአሊሲን መጠን እንዲያመርት በቂ ዕድል ይሰጠዋል። ያስታውሱ፣ ነጭ ሽንኩርት በጥሬው ሲወሰድ ከምንም ነገር በላይ እጅግ በጣም ኃይለኛ ነው። ምናልባት ነጭ ሽንኩርቱን ማብሰል ካለብዎት ደግሞ አንድ ብልሃት አለ። የሙቀቱን ጉዳት ለመቀነስ ነጭ ሽንኩርቱን ምግቡ በስሎ ሊያልቅ ሲል በመጨረሻው ደቂቃ ላይ ይጨምሩት። በዚህ መንገድ ድንቅ የጤና ጥቅሞቹን ማዳን ይችላሉ።
አንድ የመጨረሻ ጉርሻ የነጭ ሽንኩርት ሽታ እንዳያስጨንቅዎት ከበሉ በኋላ ፖም፣ ፓርስሊ ወይም የናና ቅጠል ያኝኩ። እነዚህ ተፈጥሯዊ መፍትሄዎች ትንፋሽዎ ወዲያውኑ እንዲታደስ ይረዳሉ። ባጭሩ ነጭ ሽንኩርት ከምግብ ማጣፈጫነት በላይ ነው፣ የጤና የኃይልና የጥበቃ ምንጭም ነው። ይህ ቪዲዮ ከጠቀመዎት ለሌሎች ያጋሩት። ለተጨማሪ የጤና ምክሮች ገጻችንን መከተል አይርሱ። ለተጨማሪ ጠቃሚ የጤና መረጃዎች ፋርማኮን ጤናን ሰብስክራይብ ያድርጉ። ያስታውሱ፣ ጤናዎ ታላቁ ኃይልዎ ነው።